ለመሆኑ እስከ ዛሬ ለሰዎች የሰጠኸውን ያህል ፍቅር፣ ጊዜና ትኩረት ሳታገኝ ቀርተህ ለምን የሆኑ ሰዎች የማይረዱኝ ብለህ ታውቃለህ? ሁልጊዜ ሰዎችን ለማስደሰት ስትሮጥ መጨረሻ ላይ ዋጋ ያጣህበት ጊዜ ሳለ ለሰው ልጅ በነፃ በሰጠው መጠን ሰዎች ለምን ከብሬታ እንደማይሰጡስ አስበህ ታውቃለህ? አዎ፣ ዛሬ የምናወራው በሕይወትህ ትልቅ ለውጥ ስለሚፈጥር ስለ አንድ ድንቅ የሕይወት ሚስጥር ነው። ስለ ውድ ሰው የመሆንና የመከበር ሚስጥር። ይህንን ሐሳብ ይበልጥ ግልጽ ለማድረግ በአንድ ታሪክ እንጀምር። አንድ በራሱ የሚተማመን ነገር ግን ዋጋ ያልገባው ተማሪ ወደ መምህሩ ይቀርብና መምህር፣ ሰዎች ዝቅ አድርገው የሚያዩኝ ይመስለኛል፣ ዋጋዬን እንዴት ላሳድግ ብሎ ይጠይቀዋል። መምህሩም አንድ የሚያንጸባርቅ ድንጋይ ይሰጠውና እንዲህ አለው፣ ይህንን ድንጋይ ወደ ገበያ ውሰደው፣ ነገር ግን በምንም ታምር አትሽጠው። ሰዎች ዋጋውን ሲጠይቁ 2 ጣቶችን ብቻ አሳያቸው አለው። ተማሪውም በተባለው መሰረት ድንጋዩን ይዞ ወደ አትክልት ገበያ ሄደ። አንድ ሴት አየችውና ይህ ድንጋይ ያምራል፣ ለአትክልት ቦታዬ ማጌጫ ይሆነኛል፣ ስንት ትሸጥልኛለህ አለችው። እርሱም በተነገረው መሰረት 2 ጣቱን አሳያት። ኦ $20፣ እሺ እገዛዋለሁ አለችው። ተማሪው ተደንቆ ወደ አስተማሪው ተመልሶ የተባለውን ነገረው። አስተማሪውም አሁን ደግሞ ወደ ሙዚየም ውሰደው አለው። ተማሪውም እንደተባለው ወደ ሙዚየም ወሰደ። ሙዚየም ውስጥ ያለ አንድ ሀብታም ድንጋዩን አይቶ ይህ ድንጋይ በጣም ድንቅ ነው፣ ዋጋው ስንት ነው አለው። ተማሪውም እንደገና 2 ጣቱን አሳየ። ሀብታሙም ኦ $20,000፣ እሺ እወስደዋለሁ አለ። ተማሪው በድጋሚ ወደ አስተማሪው ተመልሶ የተባለውን ነገረው። በመጨረሻም አስተማሪው አሁን ደግሞ የከበሩ ድንጋዮች ነጋዴ ዘንድ ውሰደው አለው። ልጁም እንደተባለው ድንጋዩን ይዞ ወደ ነጋዴው ሄደ። ነጋዴውም ድንጋዩን ተመልክቶ በድንጋጤ ይህ እኮ በዓለም ላይ በጣም ውድ የሆነ አልማዝ ነው፣ ስንት ተሸጥልኛለህ አለው። ተማሪውም 2 ጣቱን ሲያሳየው ነጋዴው እሺ $2 ሚሊዮን እወስደዋለሁ አለ። አሁንም ተማሪው ተመልሶ ለአስተማሪው የተባለውን በመገረም ነገረው። አስተማሪውም እንዲህ አለው፣ ልጅ ሆይ የራስህ ዋጋ የሚወሰነው በምትገኝበት ቦታና ራስህን በምታቀርብበት መንገድ ነው። በነፃና ሁልጊዜ በቀላሉ የምትገኝ ከሆነ ሰዎች እንደ $2 ድንጋይ ያዩሃል። ራስህን ካገበርክ ግን እንደ ውዱ አልማዝ ትታያለህ አለው። ዛሬ በሕይወትህ ትልቅ መነቃቃት የሚፈጥር የሰዎችን አስተያየትና የአንተን ዋጋ ሙሉ በሙሉ የሚቀይር 10 ወሳኝ ሕጎችን እናያለን። ይህን ቪዲዮ እስከ መጨረሻው ከተከታተልከው በኋላ ሕይወትህ እንደቀደመው አይሆንም። ዝግጁ ነህ? አሁን በቀጥታ ወደ ነጥቦቹ እንግባ። በትኩረት አዳምጥ። 1, የጊዜህን ዋጋ አስከብር። ጊዜህ የሕይወትህ ትልቁ ሀብት ነው። ለሰው ሁሉ ሁልጊዜ ዝግጁ የምትሆን ከሆነ ሰዎች ጊዜህን አያከብሩትም። ጥሪ በቀረበልህ ቁጥር፣ ሰው በጠራህ ቁጥር እሺ ብለህ የምትገኝ ከሆነ የራስህ አጀንዳና ዓላማ የለህም ማለት ነው። ጥያቄ ሲቀርብልህ የራስን ስራ ትተህ የምትሮጥ ከሆነ ሰዎች እንደ ትርፍ አማራጭ እንጂ እንደ ውድ ሰው አያዩህም። ሰዎች በነፃ የሚያገኙትን ነገር አያከብሩትም። ጊዜህን በከንቱ ለሚያባክኑ ነገሮችና ሰዎች በርህን መዝጋት አለብህ። ይህንን ልማድ በሕይወትህ ለመተግበር የራስህ የጊዜ ሰሌዳ አውጣ። ሰዎች በፈለጉት ሰዓት ሳይሆን አንተ ባቀድክላቸው ሰዓት ብቻ ለማግኘት ወስን። ላላስፈላጊ የስልክ ጥሪዎችና ለከንቱ ወሬዎች፣ ስብሰባዎች አይመቸኝም ማለትን ልመድ። ጊዜህን በገንዘብ ተምነው። 1 ሰዓት ምን ያህል ዋጋ እንዳለው ካሰብክ በከንቱ ለሚያባክኑ ሰዎች አሳልፈህ አትሰጥም። ለራስህ እቅድና እድገት ጊዜ ስሰጥ ሰዎች ለጊዜ ዋጋ መስጠት ይጀምራሉ። 2, አይሆንም የማለት ጥበብን አዳብር። ሰዎችን ለማስደሰት ብለህ ፍላጎትህንና ሰላምህን መስዋዕት የምታደርግ ከሆነ ውድ ልትሆን አትችልም። አይሆንም ማለት የራስህን ድንበር ማክበር ማለት ነው። ለሁሉም ነገር እሺ የምትል ከሆነ ያንተ እሺ የሚለው ቃል ዋጋ ያጣል። ሰዎች በቀላሉ ሊጠቀሙብህና ሊያዙህ ይችላሉ። ይህን ልማድ በሕይወትህ ለመተግበር ከአቅምህ በላይ ለሆኑ ወይም ከእቅድ ጋር ለማይሄዱ ጥያቄዎች በግልጽና በኩራት አይሆንም በል። አይሆንም ማለት አለመቻል የራስን ድንበር አለማወቅ ምልክት ነው። ሰዎችን ላለማስቀየም ብለህ የራስን ደስታና እቅድ መስዋዕት አታደርግ። አንድ ሰው ጥያቄ ሲያቀርብልህ ወዲያውኑ እሺ አትበል፣ ላስብበት በል። ካልተመቸ ደግሞ በግልጽና በትህትና አይመቸኝም ማለትን ተለማመድ። ምክንያት መደርደር አይጠበቅብህም። ለሌሎች ሰዎች አይሆንም ስትል ለራስህና ለህልምህ እሺ እያልክ መሆኑን አትዘንጋ።
በጽናት አይሆንም ማለት ስትጀምር ሰዎች ለአቋምህና ለውሳንህ ትልቅ አክብሮት ይሰጡሃል። ሶስተኛ፣ ሁልጊዜ በቀላሉ አትገኝ። አንድ ዕቃ በገበያ ላይ በብዛት ሲገኝ ዋጋው ይወርዳል፣ ሲጠፋ ደግሞ ውድ ይሆናል። አንተም በሰዎች ሕይወት ውስጥ ሁልጊዜ በቀላሉ የምትገኝ ከሆነ ሰዎች የመሰላቸትና የጽናት ማጣት ስሜት ይታይባቸዋል። ሁልጊዜ የመጀመሪያው ተደዋይ፣ ሁልጊዜ አስቀድሞ የሚገኝ ሰው አትሁን። በየሰከንዱ ኦንላይን መሆን፣ መልእክት እንደተላከልህ ወዲያውኑ መመለስና ሁሉንም ጥሪዎች ማንሳት በጣም ነፃ እንደሆንክ ያሳያል። ይህ ደግሞ ዋጋን በሰዎች ዘንድ ያወርደዋል። ስልክህ የአንተ መጠቀሚያ እንጂ ሰዎች አንተን መቆጣጠሪያ እንዲያደርጉ አትፍቀድ። ትኩረትን በስራ ላይ አድርግ። ይህን ልማድ ለመተግበር በስራና በግል ህይወት ላይ ትኩረት አድርግ። በየደቂቃው ለሚላኩ የምልክት ጥሪዎች ወዲያውኑ መልስ ከመስጠት ይልቅ ለራስህ ቅድሚያ ስጥ። ለስልክህና ለማህበራዊ ሚዲያ የተወሰነ ሰዓት መድብ። መልእክት ሲላክልህ አጣዳፊ ካልሆነ በስተቀር ወዲያውኑ አትመልስ። ሰዎች አንተን ለማግኘት ጥረት ማድረግ እንዳለባቸው እንዲሰማቸው አድርግ። ይህ ማለት ሰዎችን መናቅ ሳይሆን የራስህ ስራና ህይወት እንዳለ ማሳየት ነው። ባለመኖርህ የምትናፈቅ ሰው ሁን እንጂ መኖርህ ሰዎችን የሚያሰለች አትሁን። አራተኛ፣ ሚስጥራዊነትህን ጠብቅ። ስለ ራስህ፣ ስለ ህልምህና ስለ ግል ህይወትህ ሁሉንም ነገር ለሰው አታውራ። ሙሉን በሙሉ የተከፈተ መጽሐፍ አትሁን። ሰዎች ሁሉንም ነገር የሚያውቁ ከሆነ አንተን የመፈለግ ስሜታቸው ይቀንሳል። የተወሰነ ምስጢራዊነት ሲኖርህ ሰዎች ስለ አንተ ለማወቅ የበለጠ ጉጉት ይኖራቸዋል። ውድ ነገሮች ሁልጊዜ በሚስጥር የተሸፈኑና በቀላሉ የማይገኙ ናቸው። ይህን ልማድ በህይወትን ለመተግበር የነገ ስኬትንና ዕቅድህን በዝምታ ፈጽም። በማህበራዊ ሚዲያ ላይ የዕለት ተዕለት ውሎንና ስሜትህን ከመልቀቅ ተቆጠብ። ሰዎች ስለ አንተ የሚያውቁትን ነገር ያነሰ አድርገው። ሰዎች ስለ አንተ የሚገምቱት እንጂ እርግጠኛ የሚሆኑበት ነገር አይኖራቸው። በትንሹ አውቀው በብዙ እንዲያስቡ አድርግ። ስራህ ከአንተ በላይ ይናገር፣ አንተ ግን ዝምታን ምረጥ። አምስተኛ፣ በክህሎትህ እና በእውቀትህ ውድ ሁን። በነፃ ላለመገኘትና ውድ ለመሆን እውነተኛ የውስጥ ዋጋ ሊኖር ይገባል። ባዶ ሳጥን ውድ ዋጋ እንደማያወጣ ሁሉ እውቀትና ክህሎት የሌለ ሰውም ዋጋ ሊኖረው አይችልም። ራስን በየቀኑ ካላሳደግክና አዳዲስ ክህሎቶችን ካልጨመርክ በገበያም ሆነ በሰዎች ዘንድ ዝቅተኛ ቦታ ነው የሚኖርህ። ይህ ልማድ በሕይወትን ለመተግበር በየቀኑ አዳዲስ መጽሐፍትን አንብብ፣ ስልጠናዎችን ውሰድ፣ አካልን በስፖርት እንክብካቤ አዳበር፣ ራስን የተሻለ አቋም ላይ አድርግ። በሙያው ላይ የተካንኩን ማንም ሰው በቀላሉ ሊተካ የማይችል አይነት ልዩ ክህሎት ይኖርህ። ዋጋህ የሚጨምረው በምትሰጠው ሴት ነው። እውቀትህ፣ ክህሎትህ፣ የአለባበስ ስታይልና የአስተሳሰብ ከፍታ ውድ ያደርገዋል። አቅምህ ሲጨምር የሚፈልጉ ሰዎች ይበዛሉ። በዚያን ጊዜ አቅርቦትህ ይቀንሳል፣ ዋጋ ደግሞ ከፍ ይላል። ዋጋ ሲጨምር ሰዎች አንተን ለማግኘትና አገልግሎትን ለመግዛት ውድ ዋጋ ለመክፈል ዝግጁ ይሆናሉ። ስድስተኛ፣ ስሜትን የመቆጣጠር አቅም ይኑርህ። በቀላሉ የምትናደድ፣ የምትጨነቅ ወይም በትንሽ ነገር ስሜታዊ የምትሆን ከሆነ ሰዎች በቀላሉ ሊጫወቱብህ ይችላሉ። ስሜቱን መቆጣጠር የማይችል ሰው ዋጋው ዝቅተኛ ነው። ተረጋግተህ ሁኔታዎችን በምክንያትና በበሰላ አእምሮ የምታስተናግድ ከሆነ ግን ሰዎች ያከብሩሃል፣ ይፈሩህማል። በጥቂት ነገር የሚናደድ፣ በትንሽ ነገር የሚደስትና ስሜቱን መቆጣጠር የማይችል ሰው በቀላሉ የሚጠቃ ሰው ነው። ውድ ሰዎች በምንም አይነት ሁኔታ ውስጥ ቢሆን ስሜታቸውን በቅጽበት አይገልጹም። ረጋ ያሉና አስተዋዮች ናቸው። ይህን ልማድ ለመተግበር ማንኛውም ነገር ሲፈጠር ወዲያውኑ ምላሽ ከመስጠት ይልቅ ተረጋግተህ አስብበት። ሰዎች አንተን ለማናደድ የሚያደርጉትን ጥረት በፈገግታና በዝምታ አለፈው። ስሜትን የመቆጣጠር አቅምህ በጨመረ ቁጥር የሰዎች በእንቅስቃሴ ላይ ያላቸው የበላይነት ይከስማል። አንድ ነገር ሲፈጠር ወዲያውኑ ምላሽ ከመስጠት ይልቅ 5 ሰከንድ አስብ። ለተናጋሪዎች ምላሽ በመስጠት ተጨማሪ ጊዜና መንገድ አትስጣቸው። ጸጥታና ረጋ ማለት ሰዎችን ያስፈራቸዋልና። ሰባተኛ፣ የራስህን ደረጃና ስታንዳርድ ጠብቅ። ሰዎች አንተን የሚያስተናግዱት አንተ ራስህ በፈቀድክላቸው ደረጃ ልክ ነው። ዝቅተኛ ስታንዳርድ ካለህ ሰዎች ዝቅተኛ አከባበር ይሰጡሃል። የምትለብሰው ልብስ፣ የምትናገረው ንግግርና የምትውልበት ቦታ ሁሉ የራሱ የሆነ ጥራትና ደረጃ ሊኖረው ይገባል። ሰዎች አንተን እንዴት ማስተናገድ እንዳለባቸው የምታስተምራቸው አንተው ነህ። ድንበር ከሌለ ሰዎች ይረግጡሃል። ውድ ሰው የራሱ የማይጣሱ ሕጎች አሉት። ሕግጋትን በግልጽ አስቀምጥ።
ለምሳሌ ከምሽቱ 3 ሰዓት በኋላ የሥራ ስልክ ጥሪ አላነሳም ወይም የማይመጥነኝ ቦታ አልቀመጥም የሚሉ ወሰኖችን አውጣና ተግብራቸው። ወሰንህን ጥሶ የመጣን ሰው ለመተው አትፍራ። የተረዱ ሰዎች ድንበርህን ያከብራሉ። ይህንን ልማድ ለመተግበር ከማይመጥን ቦታ ስራና ግንኙነት ለመውጣት አትፍራ። የማይመጥንን አያያዝና ዲስሪስፔክት በምንም ታምር አትቀበል። ለራስህ የምትሰጠውን ግምት ከፍ ስታደርግ ዓለምም ያንን ከፍ ያለ ግምት ሰጥታ እንድትቀበልህ ትገደዳለች። 8ኛ ለመሄድ ዝግጁ ሁን። በማንኛውም ግንኙነት፣ ስራ ወይም ድርድር ውስጥ ትልቁን ኃይል የሚይዘው ለቆ ለመሄድ ዝግጁ የሆነ ሰው ነው። ተገቢውን አክብሮትና ዋጋ ካላገኘህ ያንን ቦታ ለመልቀቅ የማትደፍር ከሆነ ሁልጊዜ ተበዳይና ተጣይ ትሆናለህ። ሰዎችን ማጣት አትፍራ፣ የራስን ዋጋ ማጣት ግን ፍራ። በማንኛውም ግንኙነት፣ ስራ ወይም ድርድር ውስጥ ትልቁ ኃይል አልቀበልም ብሎ የመውጣት አቅም ነው። የማይመችን ቦታና ሰዎችን ለመተው ካልደፈርክ ሁልጊዜ የሌሎች ተጎጂ ትሆናለህ። ይህን ልማድ በህይወትህ ለመተግበር በሰዎች ወይም በስራ ቦታ ላይ ጥገኛ አትሁን። የራስ የሆነ አማራጭና የኢኮኖሚ ነፃነት እንዲኖር ስራ። ክብርህ በተነካበት፣ ዋጋ ባልታወቀበት ወይም ባልተፈለክበት ቦታ ላይ አትቆይ። በፍቅር የሚሆን በስራ ዋጋህን ካላገኙት ጥላቸው ሂድ። አክብሮት በጎደለበት ቦታ ላይ ውይይት አታብዛ። በጥንካሬና በዝምታ ቦታውን ለቀህ ውጣ። ለመሄድ ዝግጁ መሆንህ ሰዎችን ያነቃቃል፣ ዋጋህንም ያስከብራል። የመሄድ አቅም እንዳለ የሚያውቁ ሰዎች ፈጽሞ ሊያጡ ስለማይፈልጉ ጥንቃቄ ያደርጉልሃል። 9ኛ ታማኝ ሰው ሁን። በነፃ የማይገኝና ውድ የሆነ ሰው ቃሉ ታማኝ የሆነ ሰው ነው። የምትናገረውን የማታደርግ ቃል ገብተህ ቃልን የምታጥፍ ከሆነ ሰዎች አይተማመኑብህም፣ አይመኩብህምም። የታማኝነትና የእውነተኝነት ዋጋ በምንም ገንዘብ አይገዛም። የማትፈጽመውን ቃል በጭራሽ አትግባ። አንድ ነገር አደርጋለሁ ካልክ የፈለገ ነገር ቢፈጠር ፈጽሞ። ቃልህ ሚዛን ያለውና የማይናወጥ ሲሆን ሰዎች ለንግግርና ለውሳኔ ትልቅ ዋጋ ይሰጣሉ። ታማኝነት ውድ ያደርግሃል። ታማኝ ሰው ሁን ማለት በታማኝነት በጥሩ ስነ ምግባርና በማንነት እውነተኛ ሆነ መኖር ማለት ነው። ይህንን በተግባር ለማዋል የምትናገረውን ነገር እመንበት። የገባኸውን ቃል ፈጽም። ማንኛውም ቃል ከመግባት በፊት ለመፈጸም በቂ ጊዜ፣ ጉልበትና ብቃት እንዳለህ ቆም ብለህ አስብ። መፈጸም የማትችለው ከሆነ ደግሞ በኋላ ቃልህን ከማጠፍ ይልቅ ከመጀመሪያው በትህትና አልችልም ማለትን ልመድ። ለምታደርገው ነገር ሁልጊዜ ራስህን ተጠያቂ አድርግ። ቃልህ ከዕለት ተዕለት ድርጊት ጋር ሲስማማ በሰው ዘንድ እውነተኛ እምነትና ክብርን ታተርፋለህ። በውስጥህም ሙሉ ሰላም ታገኛለህ። 10ኛ ራስን መውደድና ራስን ማክበርን ልማድ አድርግ። ዓለም አንተን የምታየው አንተ ራስን በምታይበት መነጽር ነው። ራስን የማታከብር፣ ራስን የምትጠላና የምትንቅ ከሆነ ከሰዎች አክብሮት ልትጠብቅ አትችልም። የራስህ የመጀመሪያውና ትልቁ አድናቂ ራስህ መሆን አለብህ። ሰዎች ባይኖር እንኳን በራስህ መደሰትና መኖር እንደምትችል አሳይ። ብቻህን ቡና ጠጣ፣ መጽሐፍ አንበብ፣ ብቻህን ወደምትፈልገው ቦታ ሂድ። ደስታን በሌሎች ሰዎች መገኘት ላይ አትመስርት። ራስን መውደድ ስትጀምር ሌሎች ሰዎችም አንተን የመውደድና የማክበር ግዴታ እንዳለባቸው ይሰማቸዋል። ይህን ልማድ ለመተግበር በየቀኑ ለራስህ ጊዜ ስጥ። ጤናህን ጠብቅ። ጥሩ ውበትና እቅድ ይኖርህ። በራስህ ጥንካሬና ስኬት ኩራ። ራስን መውደድ ማለት ትዕቢተኛ መሆን ሳይሆን የራስን ዋጋ ማወቅ ነው። ራስን ስትወድ ሌሎች ሰዎች አንተን የማሳነስ እድል አይኖራቸውም። ራስህን ማክበር ስትጀምር በነፃ መገኘት አብቅቶ ውድና የተከበርክ ትሆናለህ። ወዳጄ፣ በነፃ አትገኝ ሲባል ለሰዎች አታስብ፣ አትደጋገፍ ማለት አይደለም። ነገር ግን ለራስህ የምትሰጠውን ክብር አሳይ ማለት ነው። አልማዝ ውድ የሆነው በቀላሉ ስለማይገኝ ነው። አንተም የህይወትህ አልማዝ ነህ። ዋጋህን የምትወስነው አንተ ነህ። ዓለም ደግሞ አንተ በሰጠው ዋጋ ልክ ታስተናግድሃለች። ካየናቸው 10 ወርቃማ ነጥቦች ውስጥ የትኛውን ነው ዛሬውኑ በህይወትህ መተግበር የምትጀምረው? አሁኑኑ ውሳኔ ውሰድ። ይህ ቪዲዮ ሰው የመሆንና የመከበር ሚስጥርን እንድታውቅ ከረዳህ ቪዲዮውን ላይክ ማድረግህን አትርሳ። ለጓደኞችና ለምትወዳቸው ሰዎች ሼር በማድረግ የብርታት ምክንያት ሆነላቸው። እንደዚህ አይነት ጠቃሚ ምክሮች እንዳያመልጡ ቻናሉን ሰብስክራይብ አድርግና የደወል ምልክቷን ተጫን። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ሰላም ሁኑ።